ላለፉት ዓመታት እንግዲህ በአገር አቀፍ ደረጃም ኢትዮጵያን በዓለም ደረጃ ስሟን የሚያስጠራ እንደ አርአያ እንደ ተምሳሌት እንድትጠቀስ ያደረገ ትልቅ ስራ ነው። የአረንጓዴ አሻራ መርሃ ግብር በተለይም የአፈር መሸርሸርን ከመከላከል የተራቆቱ አካባቢዎችን እንደገና በደን ከማልማት አኳያ የስራ ዕድል በመፍጠር በምግብ ነክ ችግኞችና በምግብ ደግሞ ራስን ከመቻል አኳያ ከፍተኛ የሆነ ጠቀሜታ እያበረከተ ነው ያለው። ከዚህም ባለፈ አካባቢያችን በማስዋብ በተለይም በገጠርም በከተማም በምንሰራቸው የኮሪደር ልማት ስራዎች ንጹህና ጽዱ እንዲሁም አረንጓዴ የሆኑ ስፍራዎችን ከመፍጠር አኳያ ከፍተኛ አበርክቶ አለው። ይህ ስራ ላለፉት ዓመታት በከፍተኛ የህዝብ ድጋፍ እየተከናወነ ያለ ነው። ህዝቦች ይህንን የአረንጓዴ አሻራ መርሃ ግብር በአንድነት በአብሮነት በትብብርና በመደመር መንፈስ ከዳር እስከ ዳር እየፈጸሙት ይገኛሉ። በክልላችንም በዚህ ረገድ ነው እየተከናወነ ያለው። በዛሬው ዕለት እንግዲህ እንዳየነው ከማለዳው ጀምሮ ከህፃናት እስከ አረጋውያን ያሉ በገጠሩም በከተማም አካባቢ የችግኝ ተከላ መርሃ ግብር እያከናወኑ ይገኛሉ። ይሄ እንግዲህ የችግኝ ተከላ መርሃ ግብር ዘንድሮ በአገር አቀፍ ደረጃ ወደ 800 ሚሊዮን ችግኞችን በአንድ ጀንበር ለመትከል የታቀደው እንግዲህ እስካሁን ባለው ሁኔታ ስንመለከተው ደግሞ በክልላችንም በሌሎች አካባቢዎችም እንደሚሳካ ትልቅ እምነት አለኝ። እንግዲህ ዋናው ነገር ችግኝ መትከል ብቻ አይደለም። ችግኝን መትከልና በቀጣይ መንከባከብ ያስፈልጋል። አንዳንድ አካባቢዎች ደግሞ እንዳየነው ምናልባት የዝናብ እጥረት ሊኖር ስለሚችል ይህን የዝናብ እጥረት ሊያስከትል የሚችለውን ችግር ከአሁኑ ታሳቢ አድርጎ የውሃ አቅርቦት እንዲመቻች አድርገናል። በተለይም በክልላችን የተለያዩ ተቋማት በዚህ ስራ ላይ እንዲሰማሩ በማድረግ ረገድ እነዚህ ችግኞችን ዛሬ ከተከልን በኋላ በቀጣይ በቋሚነት ውሃ የሚያገኙበትን አግባብ አመቻችተናል ማለት ነው። እንግዲህ ይህ ስራ የሚሰራው የአንድ ቀን ስራ አይደለም፣ የአንድ ጀንበር ስራ አይደለም። የህይወት መርሃችን መሆን አለበት፣ የዕለት ተዕለት ተግባራችን መሆን አለበት። ይህን የምናደርገው ደግሞ ለመጪው ትውልድ ነው። ለአሁኑ ትውልድ ብቻ ሳይሆን ለመጪው ትውልድ ምቹ የሆነ አካባቢ፣ ምቹ የሆነ ሀገር፣ ምቹ የሆነ አጠቃላይ በኢኮኖሚ በማህበራዊ በፖለቲካ ስራዎቻችን ቀጣዩን ትውልድ ታሳቢ ያደረገ ስራ ስለምንሰራ የአሁኑ ትውልድም እንግዲህ ችግኝ ይተክላል። ለቀጣይ ትውልድ ደግሞ ትልቅ አበርክቶ ይኖረዋል። ለትውልድ የምንሰራው ስራ ስለሆነ ሁላችንም በአብሮነት በአንድነት በዚህ ስራ ላይ እንድንሰራ በዚህ አጋጣሚ ያስተላልፋለሁ። እንግዲህ የክልላችን ህዝብ በሁሉም አካባቢዎች የሀገር መከላከያ ሰራዊት፣ የፌዴራል ፖሊስ፣ የሴት አደረጃጀቶች፣ የክልላችን ፖሊስ አባላት፣ የሚሊሻ አባላት፣ አርሶ አደሮች፣ የመንግስት ሰራተኞች ሁሉም አካላት በዚህ በአረንጓዴ አሻራ መርሃ ግብር በከፍተኛ ተነሳሽነት እየተሰሩ ይገኛሉ። በቀጣይም እንግዲህ በዚህ መንፈስ ይሄ ስራ እንደሚቀጥል እምነት አለኝና በክልላችን ደረጃ በአሁኑ ደረጃ ስናየው ያለፉት ዓመታት ውጤትን አሁን እያየን ያለ ነው። አረንጓዴ አሻራ መርሃ ግብር ዛሬ እንደ ሀገርም እንደ ክልላችንም ከ12 ሰዓት ጀምሮ በነቂስ ወጥቶ ህዝቡ እየተከለ ነው ያለው። ስለዚህ ያው እንደ ሀገር ያው 800 ሚሊዮን የአንድ ጀንበር ተከላ እኛም አሁን እዚህም ሐኪም ጋራና 14 የተመረጡ ቦታዎች ላይ ሁሉም ወጥቶ እየተከለ ነው ያለው። ይሄ ደግሞ ከመጀመሪያው ከዝግጅቱ ጀምሮ እንደ ግብርና ቢሮ በጣም ትልቅ ዝግጅት የተደረገበት መርሃ ግብር ነው። በተለይ ደግሞ የችግኝ ዝግጅቱ የተዳቀሉ ዝርያዎችን በተለይ ማንጎ፣ አፕል፣ አቮካዶ፣ ዘይቱን፣ ወሽመላ፣ አንዲሽጣ እነዚህ 70% ከምንተክለው የምግብ ነክ ፍሩት ነገሮች ናቸው ችግኞቹ። 30% ደግሞ የደን ሽፋን የሚሆን ነው። ስለዚህ አሁን አንዱ ያው ግቡ መትከል ብቻ አይደለም፣ ዋናው መንከባከቡ ስለሆነ ይሄ ሁሉ የሚተከል ችግኝ ዛሬ ባለቤት አለው ማለት ነው። እንዳያችሁት ሁሉንም ከፋፍለን ለመንግስት ተቋማት፣ ለማህበረሰብ፣ ለአርሶ አደሩም ከፋፍለን ባለቤት አድርገንበት እስከ እንክብካቤውንም ጭምር ጽድቀቱን እንድንከታተል በተለየ ሁኔታ የዘንድሮውን በመንከባከብም የተለየ ስራ እንሰራለን ብለን ነው
ሞቢላይዝ ያደረግነው ማለት ነው። ስለዚህ ሁሉም የሚተከሉ ችግኞች ጸድቀው ፍሬ እስኪያፈሩ ድረስ ህዝቡ እንዲከባከበው ነው በዛሬው ቀን የምትለው። ስለዚህ ሁሉም ተቋማቶች ይህንን ስራ እየሰሩ ነው ያሉት። የምንተክለው አረንጓዴ አሻራ መርሃ ግብር ያው እንደ ክልል እንደ ሀገርም ትልቅ ትኩረት የተሰጠውና እንደ ኢትዮጵያ የምንታወቅበት ነው። አረንጓዴ አሻራ ባለፉት ዓመታት ተከታታይ ስንተክል የነበረው በዚህ ዓመት ደግሞ 2018 ወደ 800 ሚሊዮን ችግኝ ለመተከል ነው በእቅድ የተያዘው። እንደ ክልላችንም በአንድ ቀን ደግሞ በዛሬው የአንድ ቀን ጀንበር ወደ 300 ሺህ አካባቢ ችግኝ ለመተከል ነው። ስለዚህ ይህንን ለማድረግ ደግሞ በጣም በቂ ዝግጅት ተደርጓል። ችግኝ የማፍላቱን ስራ በጣም ትልቅ ችግኞችን ነው እየተከልን ያለ ነው። ከምንተክላቸው ችግኞች ደግሞ 70% የሚሆነው የአግሮ ፎረስተሪ ለምግብነት የሚያገለግሉ እንደ ማንጎ፣ ፓፓያ አሁንም ስንተክላቸው የነበሩ ናቸውና ኢኮኖሚካሊ አርሶ አደሩ በምግብ ራስን ከመቻል ማኳያ ትልቅ ፋይዳ ያለው ነው። ስለዚህ የምንተክላቸው 30% ደግሞ ጋራ ላይ የምንተክላቸው የተፋሰስ ጎርፍ ችግር እንዳይከሰት የዝናብ ውሃ ደግሞ ወደ መሬት ሰርኩሌት እንዲያደርግ ከሚያደርጉ ትልቅ ፋይዳ ያላቸው ነው። ስለዚህ አካባቢ ብክለትን ከመቀነስ ማኳያ የተፈጥሮ ጸጋ ደግሞ እነዚህን በቀጣይነት ለትውልድም የሚተላለፍ ስለሆነ ዛሬ ያው ታሪካዊ ቀን ነው። እዚህ ከጠዋት ጀምረን ነው እየተከልን ያለ ነውና አሁንም ይቀጥላል ማለት ከማታ። በዓለም ደረጃ ኢትዮጵያ የምትታወቅበት አንዱ የአረንጓዴ አሻራ ነው። ይሄንን ደግሞ ባለፉት ዓመታት ሌሎች አገሮች ያው ኮንትሪቢዩት ለኢንቫይሮንመንት የሚቸገሩበት ዓለምን እየፈተነ ያለው የአየር ንብረት ለውጥ ነው። ስለዚህ ኢትዮጵያ ያንን እንትን የሚያደርግ የሚያካክስ በፋብሪካ በተለያዩ አየር ብክለት በጣም አደጋ ነው ዓለም ላይ ያንዣበበ ያለው ማለት ነው የአየር ንብረት ለውጥ። ስለዚህ የምንሰራቸው ስራዎች ይህንን የአየር ንብረቱን የሚያድሱ የአካባቢ ከዝናብ ጋር ተያይዞ ያለው እንዲጨምር የማድረግና ትልቅ ፋይዳ ያለው ስለሆነ ይሄ የአይበገርነት የአረንጓዴ አሻራ ትልቅ ፋይዳ ያለው ነው እንደ ክልልም እንደ ሀገርም። ያው ጥሩ ነው እንግዲህ በየአመቱ እንደምናደርገው ይህ ችግኝ ተከላ ማድረግ ዘርፈ ብዙ ጥቅሞች አሉት። እውነት ለመናገር ማለት ነው ብዙ ነገሮች አሉት። ራስን በምግብ ከመቻል አንጻርም የአካባቢውን የአየር ንብረት ወደ ተሻለ ደረጃ ከማምጣት አንጻርም ጥሩ ነገር ስላለው በየአመቱ በጉጉት የምንጠብቀው ነገር ነው። በየአመቱ የምናደርገው የችግኝ ተከላ ደግሞ በክልሉ ላይ ያለውን የአየር ሁኔታ የተለያዩ ፍራፍሬዎችን በገበያ ላይ ያለው አቅርቦት ከማሻሻል አንጻር ጥሩ ጥቅም እያገኘን ስላለ ማለት ነው በጉጉት የምንጠብቀው መርሃ ግብር ነው እውነት ለመናገር ማለት ነው። መትከል ተሳትፎ ማረጋገጥ ያስፈልጋል። መትከል ብቻ አይደለም ማለት ነው የህብረተሰቡ ማለት ነው አመራሩም ህብረተሰቡ ዋንስ ከተከለ በኋላ ደግሞ በየጊዜው እየመጣ መንከባከብ ያስፈልጋል። መትከል በራሱ ብቻ ግብ ስላልሆነ እነዚህ ችግኞች እንደ ህጻን ልጆች ናቸው። መጀመሪያ ራሳቸውን በሁለት እግር እስኪቆሙ ድረስ መንከባከብ ይፈልጋል፣ ውሃ ማጠጣት ይፈልጋል፣ መኮትኮት ይፈልጋል። ስለዚህ ህብረተሰቡ በጋራ ተክሎ መሄድ ብቻ ሳይሆን ህብረተሰቡም ከአመራሩ ጋር የአመራሩን አራያ በመከተል በአካባቢውም በአቅራቢያውም ኢቭን በቅጥር ግቢውም ያለው አካባቢ ቦታ ያላቸው ሰዎች ችግኝ በመትከል መንከባከብ ያስፈልጋል ብዬ አምናለሁ። ሰገንታንቶኒ አኩማ ወሊገለ ብየቲቲ yeroo tokko gaggeeffamaa jiru nutis akka naannoo teenyaatti waggoottan dabraniif wal faana duula ashaaraa magariisaa kana gaggeessaa turre bifuma saniin ammas bara kanaas bara 2019 bifa bareedaa fi hawwataa ta'een iddoolee garagaraatti duula ashaaraa magariisaa kana jalqabsiisnee jirra. Kun ammas waan fuula duraas itti fufu ta'uu beekaman waan beekamuu qaba. Waan guyyaa tokkotti raawwatu osoo hin taane dhawaataan itti fufinsaan hojiilee hojjetamu waan ta'eef jechuu gaman mana akkanatti hubatamuu qaba. Hojii yaa'u warri qashaaraa tiraazaafut shaabizina ahadde haffaayama warri qashaaraa kileeqat baadde kristal shima ይህ አካባቢ ማን አሻራ ንተክሊማ ነቡርዳ ነባናማ ሆጂ
አፋናማ አማንቤ ሞሸ ባህና ወሪቅ አሻራ እና ሙጥሌ ባለ ከምሽሌ ትሪስታል ሽንታማ ወሪቅ አሻራው አሃድ ይጅብ አፋናማ ከምዝናም አታይዞ ነቡርዳ ነባናማ ክልል ዝነል ሰጠነ ኮታው ሶዘ በመገል ንደልግ ባህል ነው ተራዛፍኩት በጣም ጥሩ ነው። ህብረተሰቡም የተመረጡ ቦታዎች መተሻሉ ናቸው። አሁን የተመረጡ ችግኞቹም እዚህ አካባቢ ያየናቸው በጣም ቀጥታ ለመኖነት ለምግብነት የሚያገለግሉ ናቸው። የተሻለ ውጤት ያገኛል ብለን ነው። ስለዚህ ጫካ ሳይሆን ህብረተሰቡ ያለበት ቦታው ስለሆነ ለዋም ቅርብ ስለሆነ ቶሎ ይጸድቃል ብለን ይሄ ዘርፈ ብዙ ነው። ለትውልድ የምትሰራ ስራ ነው። አሁን ለኛ አይደለም። እኔ ዛፍ የምንተክላቸው ነገሮች ለትውልድ የሚዘልቅ ነገር ነው። ስለዚህ ለሚቀጥለው ትውልድ ሊደርስ የሚችሉ ነገሮች የተሻሉ ነገሮችና የንጹህ አካባቢና አረንጓዴ አካባቢዎችን የለማ አካባቢ የደን የተሸፈነ አካባቢዎችን ማስረከብ ነው አላማ። ስለዚህ ለዚህ ትውልድ ሳይሆን ለሚቀጥለው ትውልድ ለልጆቻችን የሚደርስ ሀብት ነው የምናተርፈው። የአካባቢ ሁኔታ ወይም ኤንቫይሮንመንትን ከመጠበቅ አንጻር ንጹህ አካባቢና የተሻለ አየር መኖሩም ሌላው ገጽታ ነው። ሌላው ደግሞ ለኢኮኖሚ ጠቀሜታ አንጻር ለትስስር ነው። እነዚህ ችግኞች ለእንስሳት ምርት ለእንስሳት መኖ የሚያገለግሉም አሉ። ስለዚህ ሰውም እንስሳውም አዋፉም የሚጠቀሙበት ነው ሆነ ኢኮሎጂውን በደንብ ይጠብቃል ብለን እንደምንጠብቀው። ስለዚህ ዘርፈ ብዙ ነው ጠቀሜታ ኢኮኖሚክ ለሚያመርተው ብቻ ሳይሆን ለሚኖርበትም ከአየሩም ከኤንቫይሮንመንቱም ኢኮሎጂውን ከመጠበቅ አንጻር የተሻለ ነገሮችን እናገኛለን ብለን የሚጠበቀውና እሱ ነው ፋይዳዎች። አትክልትና ፍራፍሬም ስንዴም ቢሆን አትክልት ተመጣጣኝ የሆነ ምግብ ማግኘትም ፋይዳ ያለው ስለሆነ ከመመገብ ባሻገር ኢኮኖሚክ ቤኔፊትም አለ ጠቀሜታም አለው ማለት ነው። ስለዚህ የምግብ ዋስትና ለማረጋገጥ በዚህ ውስጥ በኢኮኖሚ በሚያመነጨውም ሰው ቀጥታ ዕለት ተዕለት የሚያገኘውን ገቢ ማግኘትም ይችላል። ስለዚህ የምግብ ዋስትና በቀጥታም በተዘዋዋሪም የማረጋገጥ አንዱ ስራ ነው ብለን ነው የምንወስደው። ላ ሰገንታን ኩን በርባቺሱማሳ ቢቅልቱ ቆፈ ዳቦ ሶንቴን ቢቅልቱ ዳባሜ ኩኑን ሱዳን ቢቲቴኛ ገረ ቃሞታ ጉደተኒቲ ቅሌንስ መገሪሳ አካ ቡርቂቱ ፊ ዳሎተ በሩፍ አሻራ ኬኘ ደርቡዳ አናራስ ዱፍኔቢ አሻራ ካው ቆፈ ሶንቴን ቢቅልቱ ተነኩኑን ሲኔ ገልመ በርባደ መሰንገኘ አካ ካሮራ ቀበኔ ካሮራ ቀበተ መቀደሞ ራጉረት ordofi fi deeggarsa goone akka xumurruuf jechuu kan inni asirra wal dhufe. የ2019 የአረንጓዴ አሻራ መርሃ ግብራችን ያው እንደምታዩት በሀገር አቀፍ ደረጃ 800 ሚሊዮን ችግኞችን ለመትከል ታቅዶ እየተሰራ ነው ያለው። ይህ ፕሮግራም በሁሉም ክልል ሁሉም አካባቢ በአሁኑ ሰዓት እየተሰራ ነው ያለው። ያው እኛም በእኛ ክልልም አጠቃላይ እዚህ የሚታየው እዚህ ማሳ ላይ የሚታዩት በሁሉም በየደረጃው ያሉ ሁሉም አመራሮች ተሳታፊ ሆነው በክልላችን ዛሬ እስከ 300 ሚሊዮን 300 ሺህ ችግኞችን ለመትከል ያው እየተንቀሳቀስን እንገኛለን። ሁለት ቦታ ላይ ነው የምንተክለው ዛሬ። አንዱ እዚህ ቂሌ ያለንበት ቦታ ላይ ነው። በሌላ በኩል ደግሞ ሐኪም ጋራ ላይ ሁሉም የመንግስት ሰራተኞች እና ሌሎች አካላት የሚሳተፉበት ፕሮግራም ላይ ተሳታፊ ይሆናል ማለት ነው። ስለዚህ እንግዲህ ደመቅ ብሎ ተጀምሯል። እንግዲህ እስከ ምሽቱ ድረስ ይቀጥላል ማለት ነው። እንግዲህ የአረንጓዴ አሻራ ፕሮግራም ጠቀሜታው በጣም ብዙ ነው። ጠቀሜታው እንደዚህ ተብሎ በቀላሉ የሚነገር ነገር አለ። ኢኮኖሚ ጠቀሜታ አለው፣ ማህበራዊ ጠቀሜታ አለው፣ የተለያዩ ጠቀሜታዎች ነው። እነዚህ መካከል እንግዲህ ችግኞች ሲተከሉ ወይ ለአፈር ጥበቃ
በረሃማነትን ከመከላከል አንጻር ለተለያዩ ጠቀሜታ የሚጠቅሙ ችግኞች ይተከላሉ። በሌላ በኩል ደግሞ ለምግብ ጠቀሜታ የሚውሉ ዛፎች ይተከላሉ። ልክ እዚህ እንደምታዩ አቮካዶ አለ፣ ማንጎ አለ፣ የተለያዩ የፍራፍሬ ዛፎች አሉ። እነዚህ እንግዲህ በቀጣይ በምግብ ራስን ለመቻል በሚደረገው ጥረት እነዚህ የአረንጓዴ አሻራዎች ላይ የሚተከሉ ዛፎች ከፍተኛ የሆነ የራሳቸው ጠቀሜታ የራሳቸው አስተዋጽኦ አበርክቶ አላቸው ማለት ነው። አራ ከነስተር ከምነፍ አከብያት ሽግኝ ሚሊዮን ሰደት ይወላሙ ወጁሳ ምርከኔ ሱፊ አስተር ከምነ خناف شجنين تنبواني سينكبدولين باجيدا أكنيا تبيلداتي في اللي خورو نما في اللي خورو دوك إذا يخنا منياتو كلين سكول كلو ديسو في اللي أكفايا تيجي لالو كلين سكول كلو ديسو في بوكالة نركستي بنين سوتة أسرع بدل اللي نجرا بنين سنة لا ستي اللي كعرتين وف أركاميا ستي ولوري هاوتا توريزمي توف وانغاري دا وانكنا مركني سوف ستركم يه كرب بقال دو بعد حكومة في يخون بدالبه فيز بتسر زالين ده كوب داي بمدلك زين أماني ده أكورد بابكال متي بندا كتاي بدكبو يتخيل زالبه مي مشى متفاقد يتخشعل ملة دوف حويشتيم أيام نبرتكا وزو تيجي متخاطر له خنال ما فيز بتسر زالبين ده يشي بجيح دوف ذات حويشت دوكا نتولم أي شيء لم كيفين يعيش كل شيء لم سببين ده يله بايت يشي متخاطر له يخل نحل ما يله بايتي بعد حكومة درجة بخون زالبه فيز بتسباي يشي تخيتها إذا على خانة غير مينيماجين دلا. إيه غويان الراك كمالي غلط تكمل توبتي دابي بيكلتور ترجمو نتساق كم كلاكا سراوتي أمة جنا دابني بيكلتور دابوتي يرا غنا مرة خانة كما أمة وجباني بيكلتور دابتشر يرا ياو بيكلتور تنا يرون دامني واحد دو إلى الشيء كم تسون تاني واحد دو إلى تيجي بيكلتور دابون علامة كبا علامة سنمو لكيوغا بيكلتو تكدام بيكلتون تكمال فقط أبامتو بيكو كمنا إيجا بيكلتو دامني بودا بيكلتو برازور وسونجين أكل ما نمت تكموغا إلمون تكدالتو أنكوا كمني إلمو سامكودي نوتي سمو بيكلتو تنارد أبني براديمني وسون تاني ديبني بيكلتو تنمو سرقة يرتو أكل إلما نمت أكل إلمو تهنيا منايا تنتي مال ينني وان سينكي سيرتو كوتا كوني بيشانو بافني قديسو كمني مخا شجني دابون نبينا محمد عليه الصلاة والسلام مخا دابا راجع مخا دابون بروك يامان تاتي يو جامي بويا بروك يامان تاتي يو خنجا متاتي مخا ركا قبض سن دابي جاجتشو مخا دابون فايدة هدو رقبدي جتشو كلين سبياتي وانغاري دا أفانتو كروبالي bakki muhni hedduu dhaabbatee jiru rooballeen harkisa jedhan qilleensisaatiilleen bareedaadha biyyittilleen ni jijjiiramti akkaataa biyyaatti eega jijjiiramni kun dhufe Dr. Abiy Ahmad muka dhaabaa jedhee gaarri hundinuu jijjiirame duraan ammoo bonaanii dachi muhni hundi gogogee muhni hundi cirame muhni hundi mancaamee ture jechuudha zabana duraanii amma ammoo muhni akka jirutti deebi'u jira jechuudha. خنافو جنالله مخدابون إتي ففمو قبدي مخدابو بيتشا أصون هنتانه خنون صوتي تبرباتش ساجة جوخي أكنومتي دامنه أتشمت دامنه يو خجوج جوتاته بوان تك هنجرتو جوخي بوان سامالي خنون سو أباسو نمني اتجافة ما فرقته خيساهو وري قلنا خنجة جودا namni hundinuu itti gaafatama fudhachuu qabaa jechuudha. Itti gaafatama fudhatanii waan kana kunuunsanii bishaan obaasanii beeyladarraa eeganii hanga isiin guddattee bakka geessutti kunuunsuu qabanii dirqama nama hundaati lammii hundaati jechuudha. Warra Itoophiyaa keessa jiru guutumattuu bakka jiranitti annallaaltu
ናሚቲ ጀቹን እንበርባችሱ በቃ አርከነት ቁኑንሱን ድርቀማ ኡመታቲ ጀቹን እንዳጠቃላይ እጽዋት ለሰው ልጅ ህይወት ጠቃሚ መሆናቸውን እግዚአብሔር አውቆ ፈጥሯቸዋል። እጽዋት ከሌሉ የሰው ልጅ መኖር አይችልም። እንደገና ለሰው ልጅ ግርማ ሞገሱ የሚያምርበት የሚደምቅበት ልብስ ሲለብስ ነው። ምድርም ራቁቷን ስትሆን አያምርባትም አይደምቅባትም። እግዚአብሔር በዕለተ ሰኑይ መሬት ባዶ መሆኗን ካየ በኋላ በዕለተ ሰሉስ እጽዋትን ፈጠረ ነው የሚለው። 3 አይነት እጽዋት ናቸው። በጥፍር የሚለቀሙ፣ በማጭድ የሚታጨዱ፣ በምሳር የሚቆረጡ እጽዋትን ፈጠረና መሬትን ውብ አደረጋት ነው የሚለው። ስለዚህ አሁን እጽዋት በጣም አስፈላጊ እንደመሆናቸው መጠን አሁንም ሀገራችን የአየር ንብረቷ እንዳይዛባ ህብረተሰቡ ጤናማ ኑሮ እንዲኖር መሬት ራሷ ምድር ራሷ ግርማ ሞገስ የሚኖራት እጽዋት ሲኖራት ነው። ሰው ልብስ ሲለብስ ግርማ ሞገስ እንደሚኖረው ሁሉ ምድርም እጽዋት ስትለብስ ግርማ ሞገስ ይኖራታል። ይህንን በመመልከት የሀገራችን መንግስትም ደግሞ ይህንን አቅጣጫ ይዞ ምድሪቱ አረንጓዴ ለምለም እንድትሆን በዛሬው ዕለት ወደ 800 ሚሊዮን ችግኞች እንዲተከሉ ማድረጉ ትልቅ ነገር ነው ይመስለኛል። ከ2012 ዓመተ ምህረት ጀምሮ በክረምት ወራት ሁል ጊዜ ይተከላል። እኔም አሁን ወደ 3 ነው 4ኛ ጊዜ ነው ተሳተፍኩ እና በጣም ደስተኛ ነኝ። እጽዋት በጣም አስፈላጊ ናቸው። እንግዲህ እንደ ሀገራችንም እንደ ክልልም ዛሬ ትልቅ በዓል ነው። የአንድ ጀንበር የተባለ ነገር አለ። እንደ ቤተ ክህነት እንደኛ እንደ ቤተ ክህነት ከፍተኛ የምንሳተፍበትና በቤተ ክርስቲያናችንም ያ ሁሉም እንደሚያውቀው በኢትዮጵያችን ባለችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መጀመሪያም ቀዳሚ ሆና በየአብያተ ክርስቲያኑ በየቅዱስ ቦታዎች ስተክልና ተንከባክባ ያኖረች ቤተ ክርስቲያን ነች። ዛሬም ደግሞ ብቻዋን የነበረች ቤተ ክርስቲያን ብቻዋን ስተክል የነበረች ዛሬ ደግሞ እንደ ሀገር መንግስት እንደገና ይሄንን ፕሮግራም ይዞ ትልቅ ስራ በመስራቱ እኛም ካለንም ልምድ ካለንም ሃይማኖታዊ ካለንም ሀገራዊ ፍቅር ከፍተኛ የሆነ የምንረባረብበትና ይህን ስራ እየሰራን ያገኘ ይሄን ማለት ነው።